ብርሃና መስሲነ ከፕሾፒቲ በጣም አድርገን እናመሰግናለን። ዛሬም ጆይን ስላደረጋችሁን በጣም አድርገን እናመሰግናለን። ይኸው ስኖ እየወረደ ነው እኛ ጋር። እንግዲህ አስቡት፣ ስኖ እየወረደ ዝናብ እየዘነበ እግዚአብሔርን ቃል ተሰብስቦ ማንበብ እንዴት ደስ ይላል አይደለም? እናንተም ከኛ ጋር ስለተሰበሰባችሁ በጣም ደስ ብሎናል። ድንገት ለማታውቁን እኛ እያልኩ ማውራው ከባለቤቴ ጋር ስለምመጣ ነው። እኔ ስሜ መስከረም ታደሰ ክፈተው ይባላል። እሱ ደግሞ ከካሜራ ጀርባ ስላለ ነው የምታዩት። በጣም ወደው ማከብረው ባለቤቴ ብርሃን መስቀል ጠንክር ባንኮ ይባላል። ማይ ስትሮንግ ሰፖርተር ከእግዚአብሔር ቀጥሎ። በጣም እግዚአብሔርን ስለሱ አመሰግናለሁ። እንግዲህ ዛሬም እንደተለመደው መጽሐፍ ቅዱስ እናነባለን። ግን ከዛ በፊት ካውንስሊንግ እሰራለሁ። ስለዚህ ካውንስሊንግ ለምትፈልጉ ሰዎች ዛሬም ኢንካሬጅ አደርጋለሁ። ወገኖቼ ፕሊዝ፣ ካውንስሊንግ ይጠቅማል። የሚገርማችሁ ነገር አንዳንድ ጊዜ ሰዎች መጥተው ለሰው ነግሬ የማላውቀው ነው ብሎ ሲናገሩት ራሱ ቴራፒውቲክ ነው። ታውቃላችሁ አይደል? በቃ እርፍ ይላሉ። አንዳንድ ጊዜ እኔ ምንም ሳልናገር እነሱ በቃ ራሳቸው ነው ሲያዳምጡም፣ እንደገና ደግሞ ታሪካቸው ሰዎች ሰምተው ያ የሰማው ሰው ሪያክት ሲያደርግ ኮንፈርት ይሰጣል። ኦኬ። እና ኢንካሬጅ አደርጋችኋለሁ። በተለይ ሁልጊዜ እንደምለው ወጣት ያን ካፕሎች ፕሊዝ ካውንስሊንግ ፈልጉ። እሺ፣ ስልክ ቁጥሬ 240 393 8249 ስልክ ቁጥሬ 240 393 8249 ቴክስት ብታደርጉልን እንመልሳለን። ሁልጊዜ እንምለው ቴክስት ብቻ ነው የሚቀበለው፣ ስልክ አይቀበልም ይሄ ስልክና ዲስአፖይንትድ አትሆኑ። ስትደውሉ አንዳንድ ሰዎች ይነግሩኛል፣ ልክ ስደውል ዝግት ነው የሚያደርገው ሲሉ እኛ አይደለንም የምንዘጋው። እና ቴክስት ብታደርጉልን እንመልሳለን። የምንመልሰው እንዴት አፖይንትመንት እንደምትይዙ፣ ክፍያው እንዴት እንደምትከፍሉ የሚናገር ዲቴል የሆነ ለሁሉ ሰው አንድ አይነት ነው የምንልከው። በዚሁ ወደ ጀመር ነው የሐዋርያት ስራ ምዕራፍ 5 እንሄዳለን። ክብር ለእግዚአብሔር ይሁን። ዛሬ እንጨርሳለን ይሄንን ምዕራፍ፣ ቢዩቲፉል ምዕራፍ። ወገኖቼ አንድ ላይ ብናነብ ደስ ይለኛል። እሺ፣ መጽሐፍ ቅዱሳችሁን አንባችሁ ፖዝ አድርጉኝና ሂዱና መጽሐፍ ቅዱሳችሁን አምጡና አብረን እናነባለን። ሁልጊዜ እንደማደርገው በአዲሱ ትርጉም ነው የማነበው፣ በቀደመው አይደለም። ትንሽ ለእኔ ይቀለኛል የአዲሱ ትርጉም። ስለዚህ እሱን እናነባለን። የሐዋርያት ስራ 5 ከቁጥር 27 እስከ 42 ነው ዛሬ የምናነበው። ክብር ለሱ ይሁን ለዘላለም። ይሄ ወገኖቼ እግዚአብሔር ጸጋ፣ የእግዚአብሔር ለእኛ ሰዎች የሰጠን ህያው የሆነ የእግዚአብሔር ቃል ነው። የሚፈውሰን፣ የሚያድነን፣ ከጥፋታችን ሁሉ ሊከልለን የሚችል ሁላችንንም ወገኖቼ ማን ከማን ተብሎ የማይለይ ይሄ ነው በምድር ላይ ለሰው የተሰጠው የእግዚአብሔር ቃል። አብረን እናንብብ። ሐዋርያትንም አምጥተው በሸንጎ ፊት አቆማቸው። ሊቀ ካህናቱም እንዲህ ሲል ጠየቃቸው፣ በዚህ ስም እንዳታስተምሩ በጥብቅ አስጠንቅቀናችሁ ነበር። እናንተ ግን ኢየሩሳሌምን በትምህርታችሁ ሞላችኋት። ደግሞም እኛን ለዚህ ሰው ደም ተጠያቂዎች ልታደርጉን ቆርጣችሁ ተነስታችኋል። ጴጥሮስና ሌሎች ሐዋርያትም መልሰው እንዲህ አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ከሙታን አስነሳው። እርሱም ለእስራኤል ንስሐንና የኃጢአትን ስርየት ይሰጥ ዘንድ እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገው። እኛም ለዚህ ነገሮች ምስክር ነን። ደግሞም እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው። ሰዎቹም ይህንን በሰሙ ጊዜ ክፉኛ ተቆጡ፣ ሊገድሏቸውም ፈለጉ። ነገር ግን በሕዝቡ ሁሉ ዘንድ የተከበረ አንድ የሕግ መምህር እርሱ ገማልያል የሚሉት ፈሪሳዊ ተነስቶ በሸንጎ መካከል ቆመና ሐዋርያትን ወደ ውጭ አውጥተው ለጥቂት ጊዜ እንዲያዩአቸው አዘዘ። ለሸንጎውም እንዲህ አለ፣ የእስራኤል ሰዎች ሆይ፣ እነዚህ ሰዎች ላይ ልታደርጉ ስላሰባችሁት ነገር በጥንቃቄ ልታጤኑ ይገባችኋል። ከዚህ ቀደም ቴዎዳስ ራሱን ትልቅ አድርጎ በመቁጠር ተነስቶ 400 ያህል ሰዎች ተባበሩት። ነገር ግን እርሱም ተገደለ፣ ተከታዮቹም ሁሉ ተበታተኑ። ነገሩም እንዳልነበረ ሆነ። ከእርሱም በኋላ በሕዝብ ቆጠራ ወቅት
ገሊላዊው ይሁዳ ተነስቶ ብዙ ሕዝብ አሸፈተ፣ ተከታይም አግኝቶ ነበረ። እርሱም ጠፋ፣ ተከታዮቹም ተበተኑ። ስለዚህ አሁንም የምላችሁ እነዚህ ሰዎች ተዋቸው፣ አትንኳቸው። ሐሳባቸው ወይም አድራጎታቸው ከሰው ከሆነ ይጠፋሉና ከእግዚአብሔር ከሆነ ግን ልትገድሏቸው አትችሉም። እንዲያውም ከእግዚአብሔር ጋር ስትጣሉ ትገኙ ይሆናል። እነርሱም ምክሩን ተቀብለው ሐዋርያትን አስጠርተው አስገረፏቸው። ዳግመኛም በኢየሱስ ስም እንዳይናገሩ አዘው ለቀቋቸው። ሐዋርያትም ስለ ስሙ ውርደትን ለመቀበል በመብቃታቸው ደስ እያላቸው ከሸንጎው ወጥተው ሄዱ። በየዕለቱም በቤተ መቅደስ ሆነው በየቤቱ ኢየሱስ እርሱ ክርስቶስ ወይም መሲህ መሆኑን ከማስተማርና ከመስበክ ከቶ ወደ ኋላ አላሉም ነበር። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል እኮ ይጣፍጣል፣ ከማር ወለላ ይልቅ ይጣፍጣል ይላል አይደል? እግዚአብሔር ቃል ክብር ለስሙ ይሁን። እንደተለመደው አንድ ሁለት ነገር አሳይቻችሁ ነው የሚሄደው። እናንተ በግላችሁ በደንብ እንድታጠኑት ኢንካሬጅ አደርጋችኋለሁ። ያው ያለፈው ጊዜ እንዳቆም ነው እነሱ አስረዋቸው ነገር ደቀ መዛሙርቱን የጌታ ኢየሱስን ደቀ መዛሙርት አስረው ነበር። ግን ደግሞ መልአኩን ልኮ እንዳስፈታቸው አይተናል። መልአኩ ደግሞ ሲመጣ በጣም ነው የሚገርመኝ። እኔ ያላቸው ሂዱና እንደገና በዛ በቤተ መቅደስ ስበኩ ነው ያላቸው። ቤተ መቅደስ በዛ ሰዓት ማለት በጣም ትልቅ ታወቀ ገበያ ቦታ ማለት ነው። ተደብቃችሁ እንደዚህ አድርጉ ምናምን አይደለም ያላቸው። እና እነሱ መጥተው ሲሰብኩ ያው ይዘዋቸው ነበር ያቆም ነው። እዚህ ደግሞ በሸንጎ አቆሟቸው። እንግዲህ ያለፈው ጊዜ ስንጀምር እንዳሳየ ምዕራፍ 4 ላይ ነው እንዳየ ነው። እንደዚህ ሸንጎ ምናምን ሲያደርጉ ትልልቅ ሰዎች ነው የሚመጡት፣ በዛን ጊዜ የነበሩ ትልልቅ ሰዎች። ስለዚህ በጣም የሚያስፈራ ነው። ኦኬ፣ በባለስልጣኖቹ ቀንቀቁ እየተባለ መነገር ያው ያለፈው ጊዜ እንዳልኩት እንድከተሉትን ምን እንዳረግ ነው ታውቃላችሁ የሚል አይነት ማስፈራራት አለ እና አሁንም ሊያስፈራሯቸው እንዳመጧቸው እናያለን። በዛ ላይ ደግሞ በጣም ደስ የሚለኝ ሳያውቁት ምስክርነት ሰጡ አደለ? ቁጥር 28 ላይ ኢየሩሳሌም በትምህርታችሁ ሞላችኋት፣ ክብር ለስሙ ይሁን ለዘላለም። በሌላ በምን እንሞላለን ይህን ምድር? አይደለም ምድርን መጀመሪያ መሙላት ያለብን የራሳችንን ልብ አይደል? በኃጢአት የወደቀውን በኃጢአት የተመታውን የኃጢአት በሽታ ያለበትን እኛነታችን፣ አይምሯችንን፣ መንፈሳችንን በእግዚአብሔር ትምህርት መሙላት እንዴት ጥሩ ነው። በእግዚአብሔር ቃል ወገኖች፣ የእግዚአብሔርን ቃል መዲቴት ማድረግ፣ የእግዚአብሔርን ቃል ሜሞራይዝ ማድረግ እንዴት አይነት ህይወት ነው። ኦኬ፣ እነዚህ ሰዎች ጠላቶቻቸው ናቸው ከሚላሉ ኢየሩሳሌምን በትምህርታችሁ ሞላችኋት። ትምህርታቸው ምንድን ነው ብላችሁ መጠየቅ አትፈልጉም? ኦኬ፣ ከዛ ግን ለዚህ ሰው ደግሞ ተጠያቂዎች ልታደርጉ ነው ምናምን ብለው ይዝቱባቸዋል። እነሱ ግን እነሱን ለክርስቶስ ሞት ተጠያቂ ሊያደርጉ አይደለም። ክርስቶስን አገኙት። የሰው መዳኛ የተሰጠ ከእግዚአብሔር የመጣ የእግዚአብሔር ልጅ ነው። መዳኛ ለሰው ልጅ አንድ ብቻ እሱ ነው እያሉ ነው የሚናገሩት። እነሱ ግን አልመለሱም። ከዛ ግን እንደዚህ አስጠንቅቀዋቸው አስቡት። ካውንስሉ የከተማው ካውንስል ነው የተሰበሰበው እና እዛ ፊት ተሰብስበው ሲናገሯቸው ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። ዋው ዋት ቦልድነስ አይደል? በዚህ በሚያስፈራ እንትን ላይ በእነሱ ፊት ለፊት ለእናንተ አንታዘዝም። በእርግጥ ይሄንን ምዕራፍ 4 ላይ ተመሳሳይ ብለዋል። ግን ከዛ ቀጥሎ የተናገሩት አይ ቲንክ አያሲዩም እዚህ ጋር ሁላችንም አሲዩም ልናደርግ እንችላለን። ጴጥሮስ ዋና ተናጋሪው ቁጥር 30 ላይ እናንተ በእንጨት ላይ ሰቅላችሁ የገደላችሁትን ኢየሱስን የአባቶቻችን አምላክ ከሙታን አስነሳው። ይሄ የክርስትና መሰረታዊ መልእክት ማለት ይሄ ነው። የምናመልከው አምላክ ከሞት የተነሳ ነው ወገኖቼ። ቆም በሉና አስቡት። ከሞት የተነሳ ማንም የለም። ኦኬ፣ ከሞት የተነሳ ለዘላለም ይኖር ዘንድ ወደ ሰማይ ያረገ ተመልሶ የሚመጣ ጌታ ኢየሱስ ብቻ ነው ወገኖቼ። ጌታ ኢየሱስ የሌለው ማለት ህይወት የለውም ይላል መጽሐፍ ቅዱስ አይደለም? ልጁ የሌለው ህይወት የለውም ይላል። ህይወት ነገ አይኖረውም አይደለም የሚለው፣ ዛሬ ህይወት የለውም።
በሞት ውስጥ ነው የሚኖረው ማለት ነው። ስለዚህ ወገኖች ጌታ ኢየሱስን ማታውቁ ከሆነ ይህ የሃይማኖት ጉዳይ ምናምን መስሏችሁ ጌታ ኢየሱስ የሚባል ነገር ወደ አይምሯችሁ ክሮስ ማያ በቃ እኔ ኑሮዬን በሰላም ጎረቤቴም ጋር ሰላም ነኝ፣ ባንክም አልሰርቅም፣ ሰውም አልገልም፣ እኔ በጣም ስፔሻል በጣም አሪፍ ሰው ነኝ። አንዳንድ ሰው ስለ ራሱ ሲናገር ያስደነግጣል። መጽሐፍ ቅዱስን ስንገልጥ ትልቁ የሚያሳየን ነገር በሽተኞች እንደሆነ ነው አይደል ወገኖች? ህመምተኞች፣ የኃጢአት በሽተኞች ነን። በእኛ መካከል አንድ መልካም እንደሌለ እግዚአብሔር ቃል ነው የሚያወራው። እና እግዚአብሔርን ቃል ማወቅ ትልቁ ደስ የሚለው ነገር እኛን እናውቃለን። እኛን ደግሞ አውቀን ተስፋ እንዳንቆርጥ ክብር ለስሙ ይሁን ለዘላለም። በእኛ ፋንታ የቆመልንን እግዚአብሔር ፊት ያለውን እንድናውቅ እንችላለን። እሱ ካላወቅን ቅድም እንዳልኩት እኔ በጣም አሪፍ ሰው ነኝ፣ ሰው ከኔ ጋር ጓደኛ መሆን በጣም ነው የሚጓጓው፣ እንዲያውም እኔን ካገኘ በጣም እድለኛ ነው እንላለን። እና ከሞት የተነሳ አዳኝ ነው ያለን ወገኖቼ። እነሱም ትምህርት ይሄ ነበረ። ያለፈው ጊዜ እንዳየነው ማአት ሚራክሎች ቢሰሩ እነሱ መልእክታቸው ኑ በሽተኞች ይዛችሁ ኑ፣ ተአምራትን ኑ ላሳያችሁ ና የሚል በመሃላቸው የለም። አዳኝ መጥቷል። ተቀብሮ ነበረ፣ ከሞት ተነስቷል። መዳን በሱ ብቻ ነው። መልእክታቸው ይሄ ነው ወገኖቼ። ዛሬም የኛ መልእክት የክርስቲያን መልእክት መሆን ያለበት ይሄ ብቻ ነው። ሌላ መልእክት የለም ለክርስቲያን። እሺ ከዛም በኋላ ደግሞ ያው ለእስራኤል ንስሐንና የኃጢአትን ስርየት ይሰጥ ዘንድ ይላል። በጣም ያጽናናኛል። ቁጥር 31 እግዚአብሔር የሁሉ ራስና አዳኝ አድርጎ በቀኙ ከፍ ከፍ አደረገ። ወገኖቼ አሁንም አደራ እላለሁ የምታዳምጡኝ እባካችሁን ከክርስቶስ ሌላ አዳኝ አለ እንዳይመስላችሁ። ከክርስቶስ ሌላ የሃይማኖት ድርጅት ያድነናል ወይም የዚህ ቤተክርስቲያን ብዙ የሆነ ያድነናል ብላችሁ በዛ ውስጥ ተሸሽጋችሁ የነገራችሁ መጨረሻ መጥፎ እንዳይሆን አደራ እላለሁ። ሰው በክርስቶስ ሲጠለል አዳኝ እሱ ነው፣ የሞተው ለኔ ነው። አሜን። በቃ ከሱ በስተቀር መዳን አልችልም። ከእግዚአብሔር ጋር ሊያስታርቀኝ የሚችል እሱ ብቻ ነው። ታውቃላችሁ 2 ቆሮንቶስ ምዕራፍ 5 ጊዜ ስታገኙት አንብቡት። በጣም ይፈውሳል። ምን ያህል እግዚአብሔር በክርስቶስ ሆኖ እኛን ከራሱ ጋር እንዳስታረቀ ይናገራል። አስቡት። እኔን ከእግዚአብሔር ጋር ማን ሊያስታርቀኝ ይችላል? ከክርስቶስ ሌላ። እናንተንም እንደዛው እና ምስክሮች እንደሆነ ምስክሮች ነበረን ያው ነን ይላሉ። ስለ ትንሣኤውም ተነስቶ አይተውታል። ከዛ ደግሞ ለሚታዘዙት እግዚአብሔር ለሚታዘዙት የሰጠው መንፈስ ቅዱስ ምስክር ነው ይላል። ደስ አይልም? ይሄ መንፈስ ቅዱስ በእኛ ውስጥ ይኖራል፣ ምስክር ይሰጣል። የእኛ እንኳን እምነት አንዳንድ ጊዜ እንደዚህ ዋብል ሲያደርግ እግዚአብሔር መንፈስ ክብር ለስሙ ይሁን አይደለ? ሁላችሁም ተለማምዳችሁታል ብዬ አምናለሁ። ቁጥር 33 ላይ ደግሞ ያው ሊያስፈራሯቸው ብቻም ሳይሆን ለመጀመሪያ ጊዜ ሊገሏቸው እንደፈለጉ ይናገራል። ለምንድን እዚህ ጋር የተቆጡትን ባይዘው በኦሪጂናሉ ወርድ ብታዩት በግሪክ እኔ ግሪክ አላውቅም፣ በግሪከኛ ወደ እንግሊዝኛ የተመለሰውን ነው ምለው። እሺ እንዲህ ስል ግሪክ ማቅ እንዳይመስላችሁ፣ ግሪከኛ አላውቅም ግን በግሪከኛው ቃል በእንግሊዝኛ የተተረጎመው ስታዩ እንደዚህ በቢል በቃ ተቆረጡ እንደማለት ነው። ምክንያቱም የነገሯቸው አዳኝ አለ ሲሏቸው ማንን ሊያድን እኔ ቅዱሱን ሰው የሚሉ ናቸው። አስቡት። እርምጃዬን ሁሉ በሕግ ምራመድ ማን ነው የሚያድነኝ ደግሞ ለኔ? በዛ ላይ የተሰቀለ ሰው ማለት ወገኖች በጣም የተዋረደ ሰው ነው በዛን ጊዜ። ኦኬ እና በጣም የተናደዱት። ከዛ ግን በጣም ዛሬ ልናገር ልቤ ሁሉ ጉጉት ያለው መሰላችሁ ገማልያ የሚባል የፈሪሳዊ ተነስቶ በሸንጎ የተናገረው። ገባችሁ? አንድ ትልቅ ሰው ነው። ያው ታሪኩን ስታነቡ ታገኛላችሁ ስለሱ። እነሱን አስወጧቸውና ከሸንጎ እንነጋገር፣ የምናገረው ነገር አለ ያለ ይመስለኛል። እንደሱ ያለ አይነት ነገር ይመስላል። እዚህ ላይ የተናገረው ነገር የእግዚአብሔር ቃል አይደለም ወገኖች። ኦኬ እና መሳት የለብንም። ኦኬ ይሄ ገማልያ ማንን ወክሎ ነው የሚናገረው? ራሱን ወክሎ ነው። ኦኬ የስ አንዳንድ ጊዜ እግዚአብሔርን የማያውቁትንም ተጠቅሞ ሲናገር መጽሐፍ ቅዱስ ላይ ብዙ ቦታዎች ማንበብ እንችላለን አይደለ? አህያንም ተጠቅሞ የነቢዩን መንገድ የሳተውን ሲመልስ አይተናል። ግን እዚህ ጋር ገማልያ የሚወክለው ራሱን ነው እንጂ እግዚአብሔርን አይደለም። ኦኬ ስለዚህ የተናገረው ነገር በቃ እነዚህ ሰዎች አትንኳቸው። ከውጪ ስናየው at the surface level በጣም እውነተኛ ነገር ይመስላል። እኔ እውነተኛ ነገር መስሎ የነበረ ማቀው የነበረው ድሮ። ኦኬ
አትንኳቸው አለ። እነዚህን ደቀ መዛሙርቶቹን የክርስቶስን አትንኳቸው። እስቲ ቁጭ ብለን እነዚህ ሰዎች ነገራቸው የሚቀጥል ከሆነ ከእግዚአብሔር ነው። አያችሁት? ምን እያስቀመጠ መሰላችሁ? የሰክሰስፉል ፕሪንሲፕል አንደኛው አንድ ሰው ሰክሰስፉል ከሆነ ከእግዚአብሔር ነው የሚል። ኦኬ። ስለዚህ በጣም መጠንቀቅ አለብን። ክርስቲያን እንደዚህ አይነት የሚል ፕሪንሲፕል የለውም አይደለ? ሰክሰስም ይሁን በጣም ማአት ዴንጀር ሲከበው መንገዱን በእግዚአብሔር ቃል ፊት እያቀረበ ይሄዳል እንጂ በቃ ሰክሰስፉል ሆኖ ጌታ እኮ ነው አይልም። ኦኬ። ይሄ ከእግዚአብሔር ቃል ውጪ ሆነ አንድ ሰው ቢዝነስ ይጀምርና በቃ የሚገርምሽ ነገር እዚህም አፕላይ ሳረግ እዛም አፕላይ ሳረግ ሁሉ ነገር ተሳካልኝ። በቃ ሆም ኬር ጀምሬ ነበር ፔድ ኦፍ አድርጌ ሌላ ቤት ልግዛ ስል ገዛው። እንደገና ስል አሁን 3 ፔድ ኦፍ ሆም ኬር አለኝ። በቃ ምን ልበልሽ፣ እግዚአብሔር ከኔ ጋር ነው። ይሄ እግዚአብሔር ከኛ ጋር የመሆኑ ምልክት ማረጋገጫ አይደለም። ኦኬ ወገኖቼ፣ አንዳንድ ጊዜ እንዲያውም እንደዚህ አይነት ነገር ሰክሰስፉል የሆኑ ነገሮች ሲሆኑ አንዳንዴ ነው ያልኩት፣ ሁሌ አይደለም፣ ሰዎች ለህይወታቸው ፕሬሸስ የሆነ ነገር ያጣሉ። ከልጆቻቸው ጋር ሪሌሽንሺፕ የላቸውም። ትዳራቸው የተበታተነ፣ ነገራቸው የተበታተነ፣ አንድ ብቻ እግዚአብሔር በረከት የሰጠኝ የሚሉት ገንዘብ ብቻ። እግዚአብሔር ደግሞ ወገኖቼ ክብር ለስሙ ይሁን ለዘላለም። ገንዘብ እንካ ብሎ ሀዘን አይሰጥም። ገንዘብ እንካ ብሎ ትዳር አይበትንም። ገንዘብ እንካ ብሎ ልጆች ዴኬር ይደጉ፣ ይንከራተቱ፣ ይባዝኑ፣ አንተ ብቻ ሀብታም ሆን እንዲህ የሚል አምላክ የለንም። ስለዚህ ይህንን አደራ ልላችሁ ፈልጋለሁ። አንድ ነገር ሰክሰስፉል ሲሆንላችሁ እንዲያውም ስቴፕ ባክ አድርጉና አባት ሆይ ይሄ ነገር ሜቢ በልቤ የጓጓሁትን ነገር ሰጥቶ አንተ ሊወስድብኝ ነው ወይ ከአንተ የተቀበልኩትን በረከት ሊበትንብኝ ነው? ይሄ አንተ ነው? ወይም ደግሞ አንዳንድ ጊዜ እግዚአብሔር በሰው አይን በጣም በረከት የሆነውን እኛ ኖ እንድንል ያደርጋል አይደል? ጸጋውን አብስቶ ማለት ነው። እኛም አንችልም ማለት ጸጋውን አብስቶልን ነው ይቅርብኝ፣ ይሄኛው የሚያልፍ ዓለም ነው፣ ይሄኛው ብዙ ነገር ኮስት ያደርገኛል፣ በሰው አይን የተከበረ ነው፣ ለእኔ ግን ይቅር። አሜን። ለእኔ ይቅርብኝ ለዛሬ። ክብር ለስሙ ይሁን ለዘላለም። መስዋዕት እንደ አይነት ነገሮች ዓለም ሲያዩ እብድ ናት እንዴ ወይም እብድ ነው እንዴ የሚሉንን ነገር ስናደርግ ወገኖቼ መሰዋት ነው ለእግዚአብሔር ጌታን የምናገኝበት። ክብር ለስሙ ይሁን ለዘላለም። የማይጠገበውን ቃል የሚጣፍጠን መንፈሳዊ ትርጉም የሚገባን የሚገለጥልን። አንዳንድ ጊዜ ግን እሱም በሙሉ በገንዘብ ልንገዛ እንችላለንና መጠንቀቅ አለብን። ልናገር የፈለግኩት ይሄ ፕሪንሲፕል እግዚአብሔር ቃል አይደለም። ኦኬ። ገማልያ ስለ ራሱ የተናገረው ነው። ከዛ ያው ሲጨርስ ምን ይላል? እንደገረፏቸው ቀለል አድርጎ ያወራል። ግን ያው ስናጠናው ለዛን ጊዜ መገረፍ ማለት ዝም ብሎ ወይ በጥፊ ምናምን ነገር አይደለም። ያው ሁላችንም እንደምናውቀው በዛን ጊዜ 39 ጅራፍ ነው የሚገረፉት እና እንዲያውም ሜንሊ የሚታወቀው የላዩን ቆዳ የሚልጥ ነው። አንዳንድ ሰው ይሞታል፣ አንዳንድ ሰው ፓስአውት ያደርጋል። ፐርፐሱ ግን ለመግደል አይደለም። ስለዚህ ለማሰቃየት ነው። አስቡት እንግዲህ ደማቸው እንደዛ እየፈሰሰ ምን እያሉ ወጡ ይላል እግዚአብሔር ቃል። ስለ ስሙ ውርደትን ቁጥር 41 ላይ ስለ ስሙ ክብርን አይደለም የተቀበሉት። እንዲህ አንተ እኮ ምናምን የሚባል ክብር አይደለም ያገኛቸው። ስለ ስሙ ውርደትን ለመቀበል መብቃታቸው ደስ እያላቸው ከሸንጎ ወጥተው ሄዱ። ከሸንጎ ወጥተውስ ተደበቁ ይላል አይደለም። መልእክታቸውን ቀጠሉ። ምንድነው መልእክታቸው? ኢየሱስ እርሱ ክርስቶስ ወይም መሲሁ መሆኑን ለማስተማርና ከማስተማርና ከመስበክ ከቶ ወደ ኋላ አላሉም ነበር ይላል። ክብር ለስሙ ይሁን ለዘላለም አሜን። እኛም ወደ ኋላ አንበል ወገኖቼ። ከክርስቶስ ሌላ መሲህ የለም። ከክርስቶስ ሌላ አዳኝ የለም። ከክርስቶስ ሌላ ሃይማኖት የሚያድን የለም። አዳኝ ለሰው ልጅ የተሰጠ ከሰማይ የወረደ ለእኛ በደል ኃጢአት የሞተ ከእኛ የሚጠበቀውን የጽድቅ ህይወት የኖረልን በእኛ ፋንታ የእኛን ቅጣት በመስቀል ላይ የተቀበለ ቅጣት የለብንም። በክርስቶስ ያለ ቅጣት የለበትም። በክርስቶስ የሆነ ከእግዚአብሔር ጋር ተታርቋል። በነፍሱ ሰላም አለው። ከእግዚአብሔር ጋር ትልቁ አምላክ ጋር ሰላም አለው። አደራ ሰላም የሌላችሁ ሰዎች ከክርስቶስ ጋር
ክርስቶስ አዳኜ ነው በሉና ከእግዚአብሔር ጋር ተታረቁ። እሺ በዚሁ ወደ ዛሬ ያስኩት መልእክት ገባለሁ። ዛሬ ያው ሰሞኑን እንደጀመርኩት የምናገረውን ነገር ነው የምናገረው። እንዲያውም ግን ሳስበው ይሄን መልእክት ሳዘጋጅ በጣም ትዝ ያለኝ የዛሬ 16 ዓመት ያዘጋጀሁት መልእክት ነው። ግን ያንን መልእክት ይዤ አልመጣሁም። ባመጣውም ያው ደሴም ነው የሚሆነው ብዬ አስባለሁ። እግዚአብሔር ቃል ግን ስሩ ታይም እግዚአብሔር ይመስገን ማደግ አለብን አይደለ? በእግዚአብሔር ቃል በጸሎት በእርምጃችን በአነጋገራችን በባህሪያችን እየተለወጥን ነው የምንሄደው አይደል? ክርስቲያን እንደሱ መሆን አለበት አይደል? እንጂ አንድ ጋር ቆሞ እኔ በቃ ይሄን የሚል አይደለም የሚያድግ ነው። እና ክብር ለሱ ይሁን ለዘላለም። እሱ ምንድን ነው guarding our eyes and ears ነው ዛሬ ልናገር የፈለግኩት። አይኖቻችንና ጆሮቻችንን መጠበቅ ምን ያህል አፌክት እንደሚያደርጉን ላሳይ ነው። የምታውቁትን ነገር ነው የምናገረው ብዬ አስባለሁ። እሱ ምንድን ነው የሰው አይምሮና የሰው ልብ፣ ያው መጽሐፍ ቅዱስ ልብ ሲል ልብ ማለት በቃ ሰው የውስጥ ሰው ማለት ነው። እና ልብንና አይምሮን በሩን መክፈት የሚቻለው በጆሮና በአይን ነው። በተለይ ፓወርፉል የሆነው ለአይን ነው፣ ለስፒሪቹዋልም። እና የሚገርማችሁ ነገር ላለን እምነት ምንም አይነት ለህይወት ለምንኖረው ሰው እያመነ ነው የሚኖረው አይደለ? ይሄ ዴይ ቱ ዴይ እምነት የሚባለው እግዚአብሔርን ሳይሆን ዝም ብሎ እምነት አለ አይደል? እንደሱም ያለን ስፒሪቹዋል እንኳን መንፈሳዊ የሆነ እምነታችንን አፌክት ያደርጋል። የምናየው ነገር፣ የምንሰማው ነገር፣ በተለይ ተደጋግሞ የምናየው ነገር ሁልጊዜ ስሙኝ ፕሊስ ወጣቶች፣ ኦኬ፣ ደጋግመን ቁጭ የምንልበት ነገር እሱ ነው አምላካችን። አንታለል፣ እሺ ወገኖች፣ አንታለል። በቃ ደጋግመን ቁጭ ብለን ጆሮአችንን አይናችንን የምንሰጠው ነገር አምላካችን እሱ ነው። እሺ ወገኖቼ፣ ስለዚህ ከመጀመሪያ በፊት ስለ ኮንቪክሽን ምንድን ነው ይሄ ኮንቪክሽን? እኔ በአማርኛ ኮንቪክሽን ብዙም እንግዲህ ሌላ ትርጉም ይኖረዋል ብዬ አስባለሁ። ጉግል የሰጠኝ ምስክርነት እንደሱ ነው። ግን እኔ ኮንቪክሽን ብዬ በቀጥለው ደስ ይለኛል። እሺ፣ እና ትርጉሙ ምንድን ነው ለሚለው በአማርኛ ላንብበው። ኮንቪክሽን ማለት አንድ ነገር እውነት ወይም ትክክል እንደሆነ ጠንካራ እምነት ወይም እርግጠኝነት ማለት ነው። ኦኬ፣ በክርስቲያናዊ አውድ ውስጥ ደግሞ ኮንቪክሽን ጥፋተኛነት ባይዘው ይለዋል በአማርኛው ሲተረጉሙ። እኔ እንጃ ጥፋተኛነት አይመስለኝም። ግን ኮንቪክሽን ማለት አንድ ሰው እንዴት እንደሚያስብ፣ እንዴት እንደሚኖርና ውሳኔውን በምን መንገድ ለመቅረጽ የሚችልበትን ጥልቅ በእግዚአብሔር እውነት ላይ የተመሰረተ የማይናወጥ እምነት ነው። አያችሁ? ስለዚህ ቁጭ ብለን ኒውስ እንኳን የምናይ በቃ እዛ ጠዋት ተነስተን ዋትኤቨር የምንሰጠው ነገር፣ አይናችን ጆሮአችን የምንሰጠው ነገር ይሄን ነገር ይፈጥራል በእኛ ውስጥ። ገባችሁ? ስለዚህ አንዳንድ ጊዜ የምናደርገው ነገር በሙሉ በመንፈሳዊ በእግዚአብሔር ቃል ውስጥ እያየን ማድረግ ሲኖርብን በቃ ኢንዲፔንዳንት ሆነናል ከእግዚአብሔር ቃልም ከእግዚአብሔርም። ኦኬ፣ ከዚህ ኢንዲፔንዳንት ስንሆን ማንን እግዚአብሔር አድርገናል? ራሳችንን። አንድ ነገር ልበል፣ መርሳት የለብንም ወገኖቼ። ከእውነተኛው አምላክ በቃልም በጸሎትም በምንም ነገር እንዲህ ስንል መጀመሪያ የሚበላሸው ህይወታችን ምን እንደሆነ ታውቃላችሁ? ሴክሹዋል ህይወታችን ይበላሻል። በቃ ውስጣችን ዝሙተኛነት ነው የሚቀለው። ኦኬ፣ ምክንያቱም በአዳምና በሔዋን ውድቀት ኃጢአተኞች ስለሆነ ለኃጢአት የቀረብን እንጂ ለጽድቅ የቀረብን አይደለንም። ኦኬ፣ አንዳንድ ጊዜ ጥሩ ግምት አለን ስለ ራሳችን፣ በቃ በጣም ደጎች ምናምን አይደለንም። ሰው በቃ ከውድቀት የተነሳ ለኃጢአት በጣም ቅርብ ነው። ኦኬ፣ ስለዚህ የእግዚአብሔርን ነገር እንዲህ ስናደርግ ምን እያለን ነው? ጸሎትን ስንተው በጣም ቢዚ ይሆኛል። የገርምሻ መጽሐፍ ቅዱስንም ማንበብ ትቻለ ምናምን ምን እያልን ነው? ካለ እሱ እየኖርኩ ነው፣ ኤቭሪቲንግ ኢዝ ፋይን እያለን ነው። ታውቃላችሁ? እንደሱ ስንል መጀመሪያ የሚበላሸው ነገራችን ዋና መሰረታዊ የሆነ ሴክሹዋል ደግሞ ሲባል ዝም ብሎ በአንድ ነገር ወሲብ ነገር ብቻ አይደለም ማውራው። ኦኬ፣
አስተሳሰባችን፣ አመለካከታችን ሁሉ ይህንን ዓለም ቅይጥ ብሎ አመለካከታችን ኮንሴፕት አለን ብለን እንኳን ስናገር በጣም እየተበላሸ ኦኬ። ለምሳሌ ምን ይላል? የጾታ ንጽህና ሴክሹዋል ፒዩሪቲ ለእግዚአብሔር አስፈላጊ እንደሆን ማመን እና በዚህ መሰረት መኖር ይህ ውሳኔ ብቻ ሳይሆን ምርጫም ነው ይላል። አንዳንድ ሰው ከማግባቴ በፊት ከማንም ሰው ጋር ምናምን ሲል ሰምታችሁ አታውቁም? ጥሩ ነው እግዚአብሔር የሚወደው እኔም ከማንም ጋር ሄጄ አላውቅም ምናምን ሰው ሲል ሰምታችኋል? ግን ደግሞ ቀረብ ብላችሁ ያችን ወጣት ሴት ልጅ ወይም ያንን ወጣት ወንድ ልጅ ህይወት ስታዩ በጣም በብዙ ነገር የተበላሸ ነው። እግዚአብሔር የሚባል ነገር የለም። እሷም እግዚአብሔር መሆኗን ልታሳይ ትፈልጋለች። እኔ ማንንም ወንድ ምናምን በቃ እኔን የሚያክል የለም ነው በቃ ማንንም ወንድ እንዲነካ ያልፈቀድኩለትም በቃ በርትቼ ይኸው እዚህ አለሁኝ። ግን ምንድነው ስታደርግ የምትውለው? ምንድነው ስታስብ የምትውለው? እሱ ደግሞ ሌላ ታሪክ ነው። ገባችሁ? ስለዚህ ንጽህና ራሱ የጾታ ንጽህና ራሱ ጥሩ ነው የሚል መልካም ነው የእግዚአብሔር ነገር ነው የሚል በጣም ብዙ ሰው ነው። ኦኬ ኮንቪክሽን ሲሆን ግን ምን ይሆናል መሰላችሁ? ምርጫ ማለት 3-4 ነገር እኔ ግን ይሄን የመረጥኩት ማለት ይሆናል። ኦኬ እግዚአብሔር ቃል ሲናገር ባይዘዌ እንደዚህ በጣም ብዙ አሁን ያምናለሁ ምልሽ በህይወቴ ብዙ ጥሩ ነገር አላረኩም፣ ግን ደግሞ ትዳር ጥሩ እንደሆነ አውቄ አሁን ይኸው ላገባ ተዘጋጀ። ምን እያልኩ ነው? ህይወቴን በቃ ጨርሼዋለሁ፣ በወጣትነቴ ፈጅቼዋለሁ። ስለዚህ አሁን አንድ በቃ ያልታደለች ሴት እሺ ብላኛለች ላገባ፣ በቃ ከዚህ በኋላ የተቀደሰ ህይወት በእግዚአብሔር ፊት ልኖር። እንደሱ የሚባል ህይወት የለም። መጠንቀቅ አለብን ወገኖች። ሁልጊዜ እንደምለው በወጣትነታችን የምናደርጋቸው ነገሮች ብዙውን ጊዜ እንዳትረሱ ከኛ ጋር የሚኖር ነገርን ይዘው ይቀጥላሉ። እሺ ስለዚህ በወጣትነት በልጅነት አሁን የ14 ዓመት ልጅ 15 ዓመት ልጅ ኢሜል ስታደርጉልኝ እንዴት እግዚአብሔርን እንደማመሰግን አላውቅም። በቃ በዚህ እድሜ እንዲህ አይነት ነገር ከሰሙ ከስንት ነገር ያመልጣሉ ብዬ አስባለሁ። እና እንዲህ አይነት እምነትን መጽሐፍ ቅዱስ ምን እንደሚለው ታውቃላችሁ? ይሄ አምናለሁ እያሉ ግን ምንም የሌለ ኮንቪክሽን እንዳላቸው ነገር ይናገራሉ፣ ግን ምረጡ ሲባሉ የማይመርጡ የአጋንንት እምነት ነው የሚለው ታውቃላችሁ? ያውቃሉ ግን አይመርጡትም። ክርስቶስ አዳኝ እንደሆነ ያውቃሉ ግን አይፈልጉትም። የጾታ ንጽህና ምን እንደሆነ ያውቃሉ፣ ሲመርጡ ግን በህይወት ላይ ሲመርጡ አይመርጡትም። እሱ ምን ማለት ነው? የአጋንንት እምነት። ኦኬ ያዕቆብ ምዕራፍ 2 ቁጥር 19 ላይ አንድ እግዚአብሔር እንዳለ ታምናለህ። ለምሳሌ ይሄንን እንደ ሪቶሪካል ኩዌስችን አድርጌ ባስቀምጠው አንድ እግዚአብሔር እንዳለ ታምናለህ? ኦኬ ኢትስ ኦብቪየስ። አዎ አምናለሁ። መልካም ነው። አጋንንትም ይህንኑ ያምናሉ፣ በፍርሃትም ይንቀጠቀጣሉ። እግዚአብሔርን ለማመን ከባድ የት እንዳለ ለማወቅ የት መሄድ አለብን? አጋንንቶች ጋር ያውቃሉ፣ ያምናሉ። ገባችሁ? እምነታቸው ግን የሚያድን ነው አይደለም። ምክንያቱም የሚያድን እምነት በህይወት መገለጥ አለበት አይደለ ወገኖቼ? ስለዚህ ስለ አይንና ስለ ጆሮ ደጋግመን መነጋገር አለብን። ምክንያቱም በተለይ ወጣት መሆን የለባችሁ። እንደኛም ከሸመገላችሁ በኋላ አይናችን ጆሮአችን ይሄ ዓለም ይፈልጋል፣ ማንም ይፈልገውን። ኦኬ ሰይጣንም ይሄም ዓለም ግን ደግሞ በሳይንሱ ስናይ ምን ያህል ሳይንስ ራሱ ኦኬ ሳይንስ ባይ ዘ ዌይ ሳይንስ ስል መጽሐፍ ቅዱስ የሚበልጥ ነገር ላሳያችሁ አይደለም። መጽሐፍ ቅዱስ ከምንም እውነት የሚበልጥ እውነት ነው። ግን ሳይንስ እንኳን ከመጽሐፍ ቅዱስ ጋር የተስማማበትን ላሳይ ለማለት ነው እንጂ ሳይንስ ይበልጣል የሚል ሜሴጅ የለኝም። እንዲህ ያልኩበት አንዳንዶቻችሁ የጻፋችሁልኝ ትንሽ ሚስ አንደርስታንድ ያደርጋችሁኝ ስለመሰለኝ ነው። ሳይንስ ይዤ አልመጣም። የሚያድነውን ለሰው መድኃኒት የተሰጠውን ኢየሱስን ነው፣ የእሱን እውነት እሱን ይዤ ነው መምጣት መፈልገው። የሚጠቅመው ለእናንተ እሱ ነው። ኦኬ እና
በሚገርም ሁኔታ በሳይንስም የምናየውና የምንሰማው ነገር እንዴት ልባችንንና አይምሯችንን እንደሚገዛው በቃ እናጥ ነው ብላችሁ ኦንላይን ላይ ብትሄዱ ቻትጂፒቲ ብትጠይቁ አያልቅም። በቃ በጣም የሚደንቅ የሳይንስ ግኝቶችን ታነባላችሁ። በዛ ላይ በሴንሶቻችን እግዚአብሔር በሰጠን በማየት በመስማት ሜንሊ በማየትና በመስማት ነው ዛሬ ላተኮረው የምፈልገው፣ ግን በመንካትንም ይጨምራል። በዛ ሁሉ በውስጣችን ገብቶ እንዴት እንደምናስብ ፊል እንኳን እንዴት ፊል ማድረግ እንዳለብን ሁሉ ይቀርጸዋል ውስጣችን። አይገርማችሁም? አይደንቃችሁም? ከባለቤቴ ጋር ትናንት ስናወራ ነበር ምን ያህል ሆሞሴክሹዋሊቲ በቃ እንዲህ ሰዎች ልነግረው ነበር። እንዲህ ሰዎች ጋር ተነጋግሬ ምንም እንዳልሆነ ነገር አለፉት ስለው እንደሱ እኮ ነው በቃ አሁን ሶሳይቲው በቃ እንደዛ ፊል እንዲያደርግ ኮንዲሽን ተደርጓል። ምን ፊል እንዲያደርግ? ወንድ ለወንድ ሴት ለሴት ፓርት ኦፍ አወር ሶሳይቲ ነው፣ ፌሎሺፕ እናደርጋለን ምናምን ነገር። አያችሁት እንዴት ዴንጀረስ እንደሆነ? አስቡት። ዛሬ የምታዩት ሾው ቁጭ ብላችሁ ኢንተርቴን ራሴን እያረኩ ነው ራሴን እያዝናናው ነው ብላችሁ ፊል እንዴት ማድረግ እንዳለባችሁ ሁሉ እያሰለጠናችሁ ነው። አይገርምም? አስቡት። እግዚአብሔር የሚጸየፈውን ኃጢአት ከመጸየፉ የተነሳ ልጁን ልኮ ክርስቶስ የመከራ መጨረሻ የሆነውን መከራ እላዩ ላይ እንዲወርድ ያደረገበትን ኃጢአት ለእኛ ኢትስ ኦኬ አም ኦኬ። ታውቃላችሁ ክርስቲያን እኮ መሆን ማለት መለወጥ ያለበት እግዚአብሔር የሚወደውን እየወደደ እግዚአብሔር የሚጠላውን እየጠላ እየሸሸ መሄድ ነው ያለበት። how we feel እንደገና ደግሞ ምን ማመን እንዳለብን ሁሉ ሼፕ ያደርጋሉ። ምን የምናየው የምንሰማው ነገር። ከዛ ግን በሚገርም ሁኔታ ይሄ ሁሉ ነገር ከተከናወነ እንዴት እንደምናስብ እንዴት ፊል ማድረግ እንዳለብን እንዴት የትኛው ማመን እንዳለብን ሼፕ ከተደረግን በኋላ ከዛ የሚቀጥለው ምንድን ነው? ቀላል ነው አይደል? እንዴት እንደምንኖር። ኦኬ። ስለዚህ ቅድም እንዳልኩት የጾታ ንጽህናን ጥሩ ነው እያልን ግን በዛ ውስጥ ከሌለን ምክንያቱም የምናየውና የምንሰማው ለነዚህ ሴንሶቻችንን እዛ ጋር ሂዱ ያልነው ሌላ ቦታ ነው። ኦኬ። በተለይ ይሄ ደግሞ በጣም ኤቭሪዌር የምታገኙት በወጣት ወንድ ልጅ ላይክ አሁን ለምሳሌ early 11 12 ከዛም early ሊሆን ይችላል ግን let me be gracious like 14 15 ወጣት ወንድ ልጅ በሚያስደንቅ ሁኔታ በደም ባዮሎጂካሊ ማለት ነው የአይኑ ተፈጥሮ ከኋላ ያሉ እንትኖች ነርቮች ኮኔክሽን ከሴክሹዋል የብሬኑ ሴክሹዋል ሴንተር ጋር የተገናኘ ነው። just imagine ያ ማለት ከወሲብ ፍላጎቱን እንደዚህና እንደዚህ የሚያደርገው ነገር የተገናኘው ከአይኖቹ ጋር ነው። ምን ያህል ወጣት ወንድ ልጅን አይኑን ማርኮ የራሱን እንዲያረግ እግዚአብሔር ቃል ይነግረዋል አይደል? ምሳሌ ላይ በጣም አይተናል። ግን እንደ ጌታ ፈቃድ ተመልሰን እንመጣበታለን። የሚያስደንቅ እኮ መጽሐፍ ነው ምሳሌ አይደል? እንደገና ደግሞ ኢዮብ ይላል ከአይኔ ጋር ቃል ኪዳን ገባው ይላል። አይገርማችሁ? ሰው እንዴት ከአይኑ ጋር ቃል ኪዳን ይገባል? I made a covenant with my eyes ይላል። ለምን ለማድረግ? ቆንጆይቷን ለስት እንዳላረግ እዛ ጋር ቆንጆይቱን እንዳላይ ይላል በአማርኛው ትርጉም። ትክክለኛው የሂብሩ ትርጉሙ ግን የሚለው ቆንጆ የኔ ያልሆነችዋን ሴትን በሴክሹዋል ፍላጎት እሷ ጋር እንዳልንከራተት ባይኔ አይኔ እንዳያይ። ወንድ ልጅ ቆንጆ ሴት ማየት እንደሱ ነው የተፈጠረው። ግን ከማየት አልፎ ሁለተኛ ማየት መከተል ሲጀምር እሱ ሌላ ነው። ስለዚህ እዛ ጋር ባይዘው የምናገረው ኢዮብ 31 ቁጥር 1 ላይ ነው። ኦኬ። ኢዮብ ላይ ኢዮብ የሚለው በቃ አመደ ኮቨናንት ምን ማለት ነው? አይኖችን ባውንስ እያረኩና እዚያ ማየት አችልም ማለት የሚደንቅ ነው። ኦኬ። ስለዚህ አስቡት እንዲህ አይነት ወጣት ወንድ ልጅ ቁጭ ብለ የ14 ዓመት ልጅ አሁን ለምሳሌ ሳይንስ ሲነግረን የ13 የ14 ዓመት ልጅ እስከ 25 ዓመት በቀን ውስጥ የሚያስበው ስለ ሴክሹዋል ነገር every 6 minutes ነው። ያውም አቨሬጅ ነው። ለአንዳንድ ወንድ every 2 secondsም ሊሆን ይችላል ይላሉ። እንግዲህ አስቡት እንዲህ አይነት ወንድ ልጅ ክርስቲያን ነው፣ ጌታን ያመልካል።
ይሄ ነገሩ የሚነቀል ይመስላችኋል? አይነቀልም። ተፈጥሮ ነው። ውብ የሆነ ተፈጥሮ ነው። ኦኬ የሱ ማንነት ነው። ግን ይሄው ወጣት ወንድ ልጅ ክርስቲያን ነው፣ ጊታር ያመልካል። ያው ሁሉ ጊዜ መቼም መድረክ ላይ ያሉ ጊታር የሚጫወቱ ኪቦርድ የሚጫወቱ ይጥሉኛል ብዬ አላስብም። እንደ ምሳሌ ነው የማቀርበው። እኔ ማንም ሰው ፒክቸር የለኝም በአይምሮዬ ውስጥ። ኦኬ ግን ኪቦርድ ይጫወት ይሆናል፣ ለቤተክርስቲያኑ በረከት ይሆናል። ግን አይምሮ እነዛ በእግዚአብሔር ዲዛይን የተደረገ አይኖቹ ደግሞ ከሴክሹዋል ማንነቱ ጋር የተገናኘ ሰው የፈለገውን ኪቦርድ ሲቀጠቅጥ የኖር እንጂ አይኖቹን የሚከልል በአይኖቹ ላይ ስልጣን ያለው ሰልፍ ኮንትሮል የሚለው ስልጣን ያለው ካልሆነ በስተቀር ለይሄ ነገር ተፈጥሮ ነው ልከተለው የሚለው ጋር ይሄዳል። ገባችሁ አይደል? ይሄ ነገር የእግዚአብሔር ተፈጥሮ ነው። ፍሎሪሽ የሚያደርግበትን ደግሞ እግዚአብሔር ቃል እውነቱን ይናገራል። አንዳንዴ ገባችሁ መጽሐፍ ቅዱስና የእግዚአብሔርን ነገር እንግዲህ እናንተን አላውቅም። እኔ ወጣት እያለሁኝ በጣም የሆነ እስር ነገር ነበር የሚመስለኝ። ገባችሁ? የሆነ የሚያስር የሚከልል አይደለም። በጣም ቢዩቲፉል ይሆን እግዚአብሔር ቃል ፋይት የሚያደርገው ለኛ ደህንነት ነው፣ ለኛ ደስታ ነው። ኢንክሉዲንግ ሴክሹዋል ደስታ ለእኛ ደስታ ነው ፋይት የሚያደርገው። ምክንያቱም ለሱ ለፈጠረን ነገር እንድንሆን የእግዚአብሔር ቃል ስለሚፈልግ ማለት ነው። ኦኬ ስለዚህ በዛ ነገር ውስጥ ራሱን አይኖቹን አሁን ለምሳሌ ቲክታክ ላይ ቁጭ ብሎ ስልክ ሁላችንን የምንይዘው ግን ደግሞ ክርስቲያን እዛ ሁላችንም ውስጥ መደመር አለበት ወገኖች። መደመር የለብንም ማለት ስልካችን ከጎናችን ነው። ኮሚኒኬት የምናደርገው በስልክ ላይ ነው። ብዙ ነገር የምንሰራው በስልክ ላይ ነው። ግን አይድል ስንሆን እስቲ ምን አለ የሚለው ጋር ስንሄድ መጠንቀቅ አለብን። አሁን ሰልችቶኛ ቦርድ ሆኛለሁ ልዝናና ማንጋ ሄደን ጉዳያችንን ከሰራን በኋላ ወገኖች መጠንቀቅ እንዴት ጥሩ ነው። ወጣት ልጆች ያው ኢትዮጵያም እንደዛ እንደሆነ ሰምቻለሁ። ዛሬ ሆምወርካቸውን ሳሚት የሚያደርጉት ሁሉ በስልካቸው ነው። ኦኬ እዚህ ቀርቷል። በቃ ሁሉ ነገር በስልካቸው ነው። ግን እንዴት በእግዚአብሔር ቃል መንተር እየተደረጉ በእግዚአብሔር እውነት ክርስቶስ አዳኝ ነው፣ ክርስቶስን መምሰል እንደሆነ ክርስትናን እየተማሩ ሲሄዱ ለሚያደርጉት ነገር በሙሉ ጥያቄ ማቅረብ ይጀምራሉ። ካለዛ እንደ እንስሳ ለሚያየው ነገር ኧረ እኔ ይቅርብኝ ይላል እንዴ? እንስሳ ክቡር ሰው አይደለም። እንስሳ በእግዚአብሔር አምሳል አልተፈጠረም። ሰው ነው በእግዚአብሔር አምሳል የተፈጠረው። ስለዚህ ይሄ ነገር እንደ እግዚአብሔር ቃል አይደለም ማለት የሚችለው ሰው በእግዚአብሔር አምሳል የተፈጠረ እና የሚገርማችሁ ነገር ሳጠና እንዲህ ወጣት ወንድ ልጅ አይኖቹን እንደዚህ ለማይሆን ነገር ሲሰጥ ለምሳሌ ኤርብራሽድ ለሆነ በቃ ቲክታክ ላይ የሚታየው ሰዳክቲቭ የሆነ አለባበስ የለበሱ ሴቶችን ምናምን ነገር ሲያይ በቃ እነዛን ኢሜጅ ብዙ ነገር እየተማርኩ ነው ስለ ኢትዮጵያ ፖለቲካ እያለ ራሱን እያታለለ ሲሄድ የሚገርማችሁ ነገር የሪዝን የሚያደርገውን የአይምሮውን ፓርት ሳይንስ ተማሪዎች ሆናችሁ የትኛው ፓርት እንደምናገር ታውቃላችሁ። ይሄ ፍሮንታል ሉፑን ሁሉ ባይፓስ ያደርጋል። አይገርማችሁ? ምን ማለት መሰላችሁ? ቅድም የተናገርኩት ቆም ብሎ ይሄ ነገር መልካም ነው አይደለም የሚለው ነገር ሻዶፍ አድርጎት ያልፋል። ስለዚህ ራሱ ለምንድን ነው ራሴን ደጋግሜ እንዲህ አይነት ነገር ውስጥ የማገኘው? ለምሳሌ ፖርን ይሆናል ከዛ ጋር የተያያዘ ሁሉ ነገር ለምንድን ነው ህይወቴ እንዲህ የማገኘው? አልወደውም ግን ደግሞ እዚህ ውስጥ ነኝ ያለሁት፣ እጠለዋለሁ ግን እዚህ ውስጥ ነኝ ያለሁት የሚል ምክንያቱም አይኖቹና ጆሮዎቹ በሱ ውስጥ የገቡ ደግሞ አይምሮና ልቡ እየተማረከ ስለሆነ ስለዚህ ይህንን ልጅ ጊታር ትጫወታለህ አይደል? ኪቦርድ ደግሞ ለቤተክርስቲያን በረከት ነው አይደል? እግዚአብሔር ይባርክ በቃ አንተ ለኛ የተሰጠህን በረከት ነው እየተባለ እሱ ግን በህይወቱ ንጽህና የምትባል የለም። በተለይ የጾታ ንጽህና እሱ በጾታ ንጽህና ተማር ተብሎ በአመት ውስጥ የ3 ወር ትምህርት ወይም የ1 ወር ወይም የ8 ሳምንት አይዶ ነው ማስተማር it is impossible። ልቡና አይምሮ በሙሉ ተማርኮ አልቋል። ገባችሁ? ይህንን ሰው ታዲያ እንዴት ነው ወደ ንጽህና ወደዛ መሰረታዊ መጀመሪያ የ1 ወር ጉዳይ አይደለም፣ የ3 ወር ጉዳይ አይደለም፣ የሁል ጊዜ ጉዳይ። ስለዚህ አስተምሮ ሁሉ መማር ያለበት የምናገረው መማር ያለበት ሁል ጊዜ ስለ ጾታ ንጽህና ይማር አይደለም። ቁልፉ ክርስቶስ ነው ወገኖች። ኦኬ
አንዳንድ ጊዜ ትምህርቶች አሁን ሳይ እንዲህ አይነት ዛሬ ያስኩትን የአይኖችና የጆሮዎቻችንን እነሱ እንዴት አርገን ጋርድ እናርግ የሚለውን ነገር ስናገር ምን ይመስላል? በቃ አይንህን ጋርድ ማድረግ ከቻልክ እንደ ኢዮብ ከአይን ጋር ቃል ኪዳን ከገባህ በቃ ያ ማለት እኮ ኢንዲፔንደንት ክርስቲያን ኢንዲፔንደንስ የሚባል ነገር የለም በክርስትና። ኦኬ አሳያችኋለሁ፣ ግን ትንሽ ሄድ ኦፍ ሄድኩኝ ከነጥቤ። ስለዚህ የምናየው ነገር ሼፕ ያደርገዋል አስተሳሰባችን፣ አመለካከታችንን። አሁን በጣም መንፈሳዊ የሆነ በቃ በጌታ ቤት ሰዎች የመሰከሩለት በቃ እሱ እኮ በቃ ባይናገር እንደው ህብረት እንኳን ሲመጣ ብርክ ያደርገናል፣ ወይም እሷ በጣም ብርክ ታደርገናል። ብድግ ብለው በቃ እልም ያለ ዓለማዊ ልምዶ የሚያገቡት ለምን ልባቸው ለዛ ተማረከ አይጠይቅም አይምሯችን? ምክንያቱም አይንና ጆሮ ምርኮኞች ናቸው። አይንና ጆሮ በሮች፣ መስኮቶች ናቸው። ወደ ልባችን ከተገባ በኋላ ልባችንና ሀሳባችን ምርኮኛ ከሆነ ለምን ስንመላለስ አንኖር? መድረክ ላይ የምናገለግል እንሆን ይሆናል። ምንም በቃ በሚያሳዝን ሁኔታ እንደዛ ይሆናል። የሚገርማችሁ ነገር ኃጢአት አይለወጥም። ስትራቴጂው የሰይጣንም ኃጢአት አይለወጥም። ለምን ካልን በቃ ይሰራል። ኦኬ ስለዚህ ዘፍጥረት ምዕራፍ 3ን ኩዊክሊ አይተን እናልፋለን። ያለፈው ጊዜ በደንብ አይተናል። ዛሬ ከቁጥር 1 እስከ 6 ነው ማነበው። የምፈልጋት ቁጥር ግን 6ቷን ብቻ ነው። ኦኬ ስለዚህ ዘፍጥረት ምዕራፍ 3 ከቁጥር 1 እስከ 6 እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበር። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሏልን አላት። ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉት ዛፎች ፍሬ መብላት እንችላለን። ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም፣ አለዚያ ትሞታላችሁ ብሏል። እባቡም ሴቲቱን እንዲህ አላት፣ መሞት እንኳን አትሞቱም። ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉን በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው። ሴቲቱም የዛፉ ፍሬ ለመብል መልካም፣ ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ከፍሬው ወስዳ በላች፣ ከእርሷም ጋር ለነበረው ለባሏ ሰጠችው፣ እርሱም በላ። ይሄው የሰው ውድቀት። ኦኬ የሚገርማችሁ ነገር ዛሬ አንዳንድ ሰዎች መጽሐፍ ቅዱስን ይሄ እኮ ለ2025 ምናምን ዘመን ላለን ሰዎች የሚጠቅም አይደለም፣ ኦልድ ነው የሚሉ ሰምታችሁ አታውቁም? መጽሐፍ ቅዱስ አትወዱ? የእግዚአብሔር ቃል ሲናገር ቃልህን በልቤ ሰወረው ይላል፣ አንተን እንዳልበድል። እግዚአብሔርን ቃል እኮ መሰወር የኤቭሪዴይ ኑሯችን መሆን ያለበት ወገኖች። ማን ኃጢአትን ኖ ማለት ይችላል? የለም እኮ በውስጣችን እንደሱ ማለት የሚችል አቅም። እሱ ሲገባን እኮ ነው ይሄን ሮጠን ንቅ ማድረግ የምንጀምረው። ልካ የለም። የእግዚአብሔርን መንፈስ አንዳንድ ጊዜ ያላሰብነው ነገር ውስጥ ለፈቃዳችን ሲሰጥ ውፕስ እንዲህ አይነት ነኝ እንዲህ ይላል። ያስ ኦኬ። ስለዚህ ቅድም እንዳልኳችሁ 6ን ብቻ ነው መፈልጋት ቁጥር። ከዛ በላይ ያለውን በደንብ ተነጋግረን ያለፈው ጊዜ እንደ ጌታ ፈቃድ፣ ጌታ ሲወድ ሲፈቅድ ተመልሰን እንመጣበታለን። ምን ያህል የእግዚአብሔርን ቃል ዛሬም ሰይጣን ይህ የእግዚአብሔር ቃል እውነት ነው እያለ ነው የሚዋሽን አይደለም። የእግዚአብሔርን ቃል ሰው ከናቀ፣ እኛ የእግዚአብሔርን ቃል ከተውን፣ በቃ ይሄ ሆይታው አንተ ተናገር። እግዚአብሔር ዛሬ ጠዋት አንተ ፍሬሽ የተናገረህን ነገር ይሄ ስንትና ስንት ዘመን የሞላውን ደግሞ ማን እንደጻፈው የማይታወቅ በዛ ላይ ማአት ፖለቲካ ያለፈበት ነጮች ጥቁርን ለመግዛት የሰሩበት ሴራ ሁሉ የተሰራበት መጽሐፍ አልፈልገውም። አንተ ዛሬ መንፈሳዊ ህይወት በአንተ ስለምተማመን አንተ ዛሬ ጌታ ኢየሱስ በመይታየት መጥቶ የነገረህን ንገረኝ፣ እሱ ነው የሚያጽናናኝ። ይሄ ዝሙት ውስጥ ገብተና መንፈሳዊ ዝሙት ማለት ደግሞ ያው በስጋዊ ዝሙት መገለጡ የማይቀር ነው። ኦኬ ንጹህ አምላክ የመጽሐፍ ቅዱስ አምላክ ብቻ ነው፣ ሌላ አምላክ የለም።
ንጹህ አምላክ። ኦኬ። ስለዚህ እሱ በብርሃን እንደሆነ ብርሃን የሚጋብዘን ንጹህ እንደሆነ ንጹህ የሚያደርግ አምላክ። ስለዚህ ለመብል መልካም ለዓይን የሚያስደስትና ጥበብንም ለማግኘት የሚያጓጓ እንደሆነ ባየች ጊዜ ይላል። አያችሁ፣ ሰይጣን የሚናገረው ነገር አለ፣ ግን ደግሞ እንደ ኤቪደንስ ፊት ለፊቷ የተቀመጠ ነገር አለ። ኦኬ። ስለዚህ ሰይጣን ይሄ ጨለማ ዓለም እና የለበስነው የተሸከምነው በኃጢአት የተመታ ስጋ ወደ እኛ ሲመጡ ሰይጣንም ጅራት ያለው ቀንድ ያለው አድርገው አያመጡም። ኦኬ። እግዚአብሔር ቃልም እንደሚነግረን ሰይጣን ራሱን እንደ መልአክ አድርጎ ይለውጣል። ኦኬ። ስለዚህ እንደ መልአክ መስሎ እና አስቡት፣ የተናገራትን እየሰማች በጆሮዋ ወደ ልቧ ገብቷል፣ ወደ አእምሮዋ ገብቷል፣ እንደገና በዓይኗ ለመብላት መልካም። ምን ማለት ነው ለመብላት መልካም? ይህም ብበላው በጣም ደስ ይላል። ለምኗ ነው? ለስጋዋ። በቃ የሚጣፍጥ ነው። አፒታይት ፈጠረላት። ከዚህ በፊት አፒታይት አልነበራትም እንዴ? ነበራት። አፒታይት የነበራት ግን ለጤነኛው ለተባለችው ዛፍ። አሁንስ ሌላ አፒታይት መጣ። የተሻለ እኮ ምግብ አለ። ስለዚህ ለስጋዋ ልክ በልብስም ካያችሁት ይሄን ለብሻዋለሁ፣ ከዚህ የተሻለ ለካ አለ፣ አይበቃኝም የሚለው እስከተታት በምን አይታው። ኦኬ። ከዛ ለዓይን የሚያስደስት እንደሆነ፣ ይሄ ደግሞ ምን ማለት ነው? እኔን ደስ የሚያሰኘኝ ነገር ሌላ ለካ አለ። ደስ የሚያሰኛት ነገር የለም። የሚገርም እኮ ነው። ዘፍጥረት ምዕራፍ 2 ስታጠኑት እግዚአብሔር ቃል ስፔሲፊክሊ ምን ይላል? ለዓይን ደስ የሚያሰኙትን ዛፎች ሁሉ ፈጠረ ይል። አይገርማችሁ? በቃ እግዚአብሔር ለሰው ልጅ እርክት የሚያደርገው ለደስታው ደስ የሚለውን ነገር ፈጠረ። በዛ ደስ አይላትም ነበር? ደስ ይላታል። አሁን ምን መጣ? ናቂው ይሄኛውን ሌላ ደስ የሚያሰኛለ። ደስ የሚያሰኝ አንቺ የሚያስፈልግሽ ይሄ እግዚአብሔር ቃል ና የምትይው ነገር ጠጋ አርጊ፣ የደስታን ፋይል ትከፍቸዋለች። እስከ ዛሬ አይተሽ ማታቂው ኤክሳይትመንት ያለበት ምን ይህንን ብቻ ዞራል። ይሄ ለአንቺ ይሆናል ምናምን የተባለው ለዓይን የሚያስደስት በእንግሊዝኛው ደስ ይለኛል። መጀመሪያ ያየነው ለስት ኦፍ ዘ ፍሌሽ። ይሄ ዲዛይር አይደለም። አንዳንድ ቦታ ላይ ሳነብ ዲዛይር እያለ ዲፋይን ያደርጋል። ዲስ ኢዝ ናት ዲዛይር። ዲዛይር እኮ ማለት ፍላጎት ነው። አሁን ሰው ሲርበው ምግብ ሲፈልግ እራበኝ ምሳዬን ልብላ ሲል ኃጢአት ነው እንዴ? አይደለም። ኦኬ። ለስት ግን ለእኛ ያልሆነ ለእኛ የሚያስፈልገን እያለን ለእኛ ያልሆነው ይሄ ያንተ አይደለም የተባልነውን መፈለግ። ኦኬ። ለስት ኦፍ ዘ ፍሌሽ። ከዛ ደግሞ ለስት ኦፍ ዘ አይስ። ኦኬ። እሷ ያልተባለውን በዓይኗ ትፈልገዋል። ስለዚህ በውስጧ በአስተሳሰቧ ተወሰነ። ከዛስ ደግሞ ጥበብን ለማግኘት የሚያጓጓ ዲስ ኢዝ ኪ። በደንብ አዳምጡኝ። ሔዋን ምን አገኘች? አሁን የሚያጓጓ ነገር አገኘች። ሰይጣን ምን መክሯታል? እንደ እግዚአብሔር እንደሱ እንዳትሆኑ ነው እናንተም ቦንዴጅ ውስጥ አስሮ ቆለፍ ያደረጋችሁ እንጂ ከዚህ መፈታት ትችላላችሁ። ይህን ሚስጥር ብታውቁ። የቱን ሚስጥር? ከእሱ በላይ የምታውቁት ነገር ይኖራል። እሱ ይህን አታርጉት ያሉትን ብታረጉት እሱን እንደምትሆኑ ያውቃል። ይሄ የሰው ዕድሜ በምድር ላይ እስኪያልቅ ድረስ ያለ ፈተና ነው ለሁላችንም። ኦኬ። ስለዚህ ምንድን ያቀረበላት? ቢ ኢንዲፔንደንት። ኦኬ። በቃ ጥበብ ታገኛለች። ለአዳምና ለሔዋን ጥበባቸው ማን ነበር? እግዚአብሔር። ክፉና ደጉን የሚያቅላቸው ማን ነበር? እግዚአብሔር። ኦኬ። አሁን ግን ሰይጣን ምን አቀረበላት? ራስሽ ክፉ ምትዩ ራስሽ ወስኝ፣ ጥሩ ነው ምትዩ ራስሽ ወስኝ። ዋው! ይሄ ምንድን ነው? the pride of life። በቃ ይሄ ቢኖረኝ ያ ቢኖረኝ ይሄኛውንም በሆነ መንገድ ላግኝ። በቃ መንገዱ I don't care በምን መንገድ ይሁን ብቻ የኔ ይሁን። ማታለል መጭበርበር ይፈልገ ይሁን ብቻ የኔ ይሁን። እኔ ይሄን ካገኘው የተሻልኩ ሆናለሁ ከፍላለሁ ምናምን የሚባልበት ቦታ ደረሰች። ከዛ በኋላ ያው አክሽን ነው እንደተነጋገር ነው። የሚገርማችሁ ነገር
ዮሐንስ በአንደኛው መልእክቱ በጣም በጥሩ ይሄንን ሐሳብ ጽፎታል። አንደኛ ዮሐንስ ምዕራፍ 2 ከቁጥር 15 እስከ 17 ዓለምን ወይም በዓለም ያለውን ማናቸውንም ነገር አትውደዱ። ማንም ዓለምን ቢወድድ የአብ ፍቅር በእርሱ ዘንድ የለም። ምክንያቱም በዓለም ያለው ሁሉ የሥጋ ምኞት፣ የዓይን አምሮትና የኑሮ ትምክህት ከዓለም እንጂ ከአብ የሚመጣ አይደለም። ዓለምና ምኞቱ ያልፋሉ፣ የእግዚአብሔርን ፈቃድ የሚፈጽም ግን ለዘላለም ይኖራል። አያችሁት? ቁጥር 16 የሥጋ ምኞት፣ የዓይን አምሮት፣ የኑሮ ትምክህት። ታውቃላችሁ፣ ዛሬ ያዝናኑናል፣ ጊዜ ለማጥፋት ይረዱናል። ጊዜ ማጥፋት በእውነት ነው የምላችሁ፣ ይሄን ነገር መናገር አለብኝ። ክርስቲያን የማጠፋው ጊዜ ሊኖረን አይገባም። በቃ I want something to kill time። እንዲህ ተቆጥራን የተሰጠን ታውቃላችሁ አይደል? ጊዜ ተቆጥሮ የተሰጠን ነገር ነው። ታውቃላችሁ፣ እያለቀ ያለ ነገር ነው። እንዴት እሱን እናቃጥለዋለን? ክርስቲያን አያቃጥልም፣ ቀኑን ጊዜውን አያቃጥልም። ኦኬ፣ የሆነ በቃ ክፍት ቦታ አገኘው ሲል ሜሞራይዝ ያደርጋል ወይ ሜዲቴት ያደርጋል። የሆነ ነገር መንፈሳዊ ወይ ማንን ልርዳ፣ ማንን ሰርቭ ላድርግ። ገባችሁ አይደለ? ካለዛ ግን የሥጋ ምኞት፣ የዓይን አምሮት፣ የኑሮ ትምክህት አለ። በዛ ላይ ደግሞ መልእክት አለ በጆሮ የገባ። ይሄ ወዴት ይወስደናል? ወደ ኃጢአት አይደለ? የእግዚአብሔር ቃል ሲናገር ያዕቆብ ላይ ምዕራፍ 1 ከቁጥር 13 እስከ 15 ማንም ሲፈተን ማለት የዓይን አምሮት፣ የሥጋ ምኞት፣ የኑሮ ትምክህት አይነት ፈተና ሲመጣበት እግዚአብሔር ፈተነኝ አይበል። ምክንያቱም እግዚአብሔርን በክፉ አይፈተንም፣ እርሱም ማንንም አይፈትንም። ነገር ግን እያንዳንዱ የሚፈተነው በራሱ ክፉ ምኞት ሲሳብና ሲታለል ነው። ምኞትም ከጸነሰች በኋላ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች። አይገርም? የኃጢአት ፓተርን ይሄ ብቻ ነው፣ ሌላ የለም። አንዳንድ ጊዜ ማአት መንገዶች ወይም ለእኛ የኔ ጉዳይ እንኳን የሚገርምሽ ነገር ለየት ያለ ነው። በምን የኔ ገርምሻል፣ ሳድግ በጣም አቢዩዝ ተደርግ ያለው ከኢትዮጵያም ስወጣ በእግሬ ነበረ። የ12 ዓመት ልጅ ነበርኩኝ። ሰዎች ተጫውተውብኛል። እሱ ጋር ከሄድን ከዚህ እውነት የኔ መጽሐፍ ቅዱስም ለእኔ አፕላይ አያደርግም ማለት እንጀምራለን። ምን ማለት መሰላችሁ? ለብዙ ነገር እኔ አሜን ታይትልድ እያለን ኃጢአትን ባረግ እግዚአብሔር ውይ አንቺ በኃጢአት ተዝናኝ። ለምን? ብዙ መከራ ገጥሞሻል። አንደኛ ኃጢአት አያዝናናም። ክብር ለስሙ ይሁን ለዘላለም። እግዚአብሔር እኮ መልካም ነው። ለአንተ ይቅርብህ የሚለው ነገር፣ ለአንቺ ይቅርብሽ የሚለው ነገር ለእኛ ለዘላለም መልካም ስለሆነ ነው። ኦኬ፣ ይቅርብህ ያለን ነገር ደግሞ ለዘላለም ለእኛ መልካም አይሆንም። ኦኬ፣ ስለዚህ ለእኛም የህይወታችንን እንደው እኔ መከራ ያገኘኝ ነኝ እንትን ስል ነው የአይጦችን ምግብ ስበላ ነው የኖርኩት ምናምን ማለት ጥሩ አይደለም ወገኖቼ። ክርስቲያን እንዲያውም ይሄ ሰልፍ ፒቲ ይባላል። ሰልፍ ፒቲ የሚባል ሊኖረው አይገባም ማለት እኔ ማሳዝን ነኝ እንደዚህ። እንደ ክርስቲያን ምንድነው ደግሞ የሚያሳዝነው? ክርስቲያን ምን አለው? ክርስቶስ። ከክርስቶስ የበለጠ ነገር ያለው ማን አለ በዚህ ምድር ላይ? እገሌ ይበሉት እስቲ፣ የለም። ስለዚህ ሰይጣን ሰልፍ ፒቲ ውስጥ ከቶ እኔ እኮ ምናምን ብዙ ጊዜ እንደሱ ውስጥ የምንገባው ኃጢአት ለማድረግ ነው። ሰልፍ ፒቲ ውስጥ ለሰውም ስናወራ ይገርምሻል፣ የኔ መከራ እኮ አንደኛውን አገባው ሁለተኛውም እንዲበደለኝ ስንል በቃ ያ የሚሰማን ሰው ሌላ አሁን ምን ማድረግ ነው ትፈልጊ? እግዚአብሔር ለአንቺ ሁሉ ነገር እሺ ይልሻል የሚባል ነገር የለም። ሰልፍ ፒቲ ከእግዚአብሔር መንፈስ አይደለም። የገባንበትም ያዕቆብ ላይ እንዳየ ነው፣ በገዛ እጃችን ነው። ኦኬ፣ ስለዚህ እኛ አቤት የሚምር አምላክ፣ ዛሬ የሚቀበል አምላክ፣ ለእኔ የሞተልኝ አምላክ፣ ለበደሌ ለየትኛው ለሁሉም በደሌ የሞተ አምላክ፣ አሁን በአብ ቀኝ ሆኖ ስለ እኔ የሚታይ የሚማልድ አምላክ አለኝ ስንል የምን ሰልፍ ፒቲ ነው?
ክብር ለእግዚአብሔር ይሁን። የሚገርማችሁ ነገር እኔም ራሴን ሰልፍ ፒቲ ውስጥ ሳገኘው እንዴት ትጸየፈዋለሁ። እግዚአብሔር እርዳኝ። ግን ደግሞ ዛሬ ልናገር የፈለኩት ዋና መልእክቴ እንዲህ ስል አይኖቻችን አሁን የምታዩትን ነገር ተጠንቀቁ፣ የምትሰሙትን ተጠንቀቁ፣ አልፈልግም በሉ። ዝም ብላችሁ ብድግ ብላችሁ ሙቪ ያላችሁ ድራማ ቲክታክ ከፍታችሁ ለምን ቲክታክ አናይም አትበሉ። ራሳችሁን ጠብቁ ምናምን። ማንም ሰው እንደዚህ አይነት ኢንዲፔንደንት የሆነ ላይፍ መምራት አይችልም። የትምህርት ሁሉ የሰበካ ሁሉ መጨረሻ ኦኬ፣ ይሄን ብታደርጉ ይሄ ይሳካላችኋል፣ ይሄን ብታደርጉ ህይወታችሁን በጥንቃቄ። አሁን ለምሳሌ የጾታ ንጽህናን መኖር ትፈልጋላችሁ፣ በቃ ይሄን አድርጉ፣ ንጹህ ሆናችሁ መኖር ትችላላችሁ። በራሳችሁ ላይ ዲክሌር አድርጉ፣ ንጹህ ሆናችሁ። እሱ ከእግዚአብሔር መንፈስ ከእግዚአብሔር ቃል ጋር ህብረት ያለው ትምህርት አይደለም። ኦኬ፣ የሁሉ ትምህርት የክርስትና የመጽሐፍ ቅዱስ መጠቅለያና ማሰሪያው ክርስቶስ ነው። ስለዚህ አሁን ያየናቸውን ሶስቱን ወደ ልብና ወደ አእምሮ መግቢያ አየን አይደል? ኃጢአት እንዴት lust of the flesh, the lust of the eye, the pride of life አየናቸው አይደል? ሶስቱ ናቸው። በቃ ከዚህ ውጪ የለም። የሚገርማቸው ነገር ትምህርቱን እንኳን ሳዘጋጅ በስንት ነገር ኮንቪክትድ እንደሆንኩኝ የሚገርም እኮ ነው። በቃ ሌላ መንገድ የለም ለካ። ለእኔ ለራሴ እንደገና ሪቪልድ ነው የሆነልኝ እውነቱ። በቃ ሌላ መንገድ የለም፣ ሶስቱ ናቸው። ኦኬ፣ የሚገርማችሁ ነገር ጌታ ኢየሱስ እኔና እናንተን መስሎ እኔና የእናንተን ስጋ ለብሶ ካለ ኃጢአት ወደ ምድር ከመጣ በኋላ እኔና እናንተ በምንፈተንበት መንገድ እንደተፈተነ ታውቃላችሁ? በየትኛው? በሶስቱ። ስሙት። ማቴዎስ ምዕራፍ 4 ከቁጥር 1 እስከ 11 አነባለሁ። ከዚህ በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱም አናት ላይ አውጥቶ የእግዚአብሔር ልጅ ከሆንክ ራስን ወደ መሬት ወርወር፣ እንዲህ ተብሎ ተጽፏልና እግርህ በድንጋይ እንዳይሰናከል በእጃቸው ያነሱ ዘንድ መላእክቱን ስለ አንተ ያዛቸዋል። እውነት ነው። ኢየሱስም እንዲሁም በመጽሐፍ እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል በማለት መለሰለት። እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ ወጣው። የዓለምንም መንግስታት ከነክብራቸው አሳየውና ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ኢየሱስም አንተ ሰይጣን ከፊቴ ራቅ፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፏልና አለው። ከዚያም ዲያብሎስ ትቶት ሄደ። መላእክትም መጥተው አገለገሉት። ክብር ለስሙ ይሁን ለዘላለም። በእኛ ምትክ የገባልን አምላካችን አዳምና ሔዋን በጋርደን ውስጥ ሁሉ ነገር በተመቻቸ ጋርደን ውስጥ በኃጢአት ወደቁ። አምላካችን አዳኛችን በእኛ ፋንታ ግን የገባልን ከእግዚአብሔር ጋር አስታራቂ ሆኖ ድልድይ ሆኖ የገባልን ጌታ ኢየሱስ ግን በምድረ በዳ እኛ የምንፈተንበት ኃጢአትን ተቀብሎ በአንዱ ሳይወድቅ አሸነፈ። ክርስትና ማለት በዚህ ባሸነፈው አምላክ ውስጥ መኖር ማለት ነው። ክርስትና ማለት በዚህ ድል በነሳው አምላክ ውስጥ ድል በነሳው ውስጥ እየኖርኩኝ በሱ ድል መንሳት ውስጥ እኖራለሁ ማለት ነው። ወገኖቼ ጌታ ኢየሱስ ሲፈተን በሶስቱ መንገድ ተፈተነ። ኩዊክሊ ላሳያችሁና ልጨርስ። መጀመሪያ ፈታኙ ምንድን ነው ያለው? የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑልህ እዘዝ አለው። ማስተዋል ያለብን እዚህ ጋር ጌታ ኢየሱስ እንደኛው ሰው ነበር። 100% ኦኬ፣ 100% ሰው 100% እግዚአብሔር ነው፣ አምላክ ነው። ኦኬ፣ ይሄ እንደዚህ ተቀያየጡ የሚባል እውነት መጽሐፍ ቅዱስ ላይ አናይም። ኦኬ፣ በቃ እግዚአብሔር የክርስቶስን ኔቸር በአእምሮአችን ጥንቅቅ አድርገን እንደ ሂሳብ 1 ሲደመር 1 2 ነው እንደሚለው ልንረዳ አንችልም። ከኛ ያለፈ ነው። ስሙ ክቡር ይሁን። ክርስቶስ ሙሉ ሰው ነው፣ ሙሉ እግዚአብሔር ነው የሚለውን መቀበል ብቻ ነው ቀላል። ኦኬ፣ ስለዚህ እንደኛው ሙሉ ሰው እንደኛው ስጋ የለበሰ 40 ቀንና 40 ሌሊት አልበላም። he starved። ኦኬ፣
ስለዚህ አንደኛ the desire of the flesh ነው። እርቦሃል፣ በዛ ላይ አንተ ሙሉ ሰው ብቻ አይደለህም አምላክም ነህ። መራብ የለብን። ድንጋዩ ዳቦ መታረቅ ትችላለህ። አይችልም እንዴ ጌታ ኢየሱስ? ይችላል። አሜን፣ ይችላል። ግን ምንድን ነው ያለው? ኢንዲፔንዳንቱን ከእግዚአብሔር ውጭ ስጋህን ደስ አሰኝ የምን መራብ ምናምን። ጌታ ኢየሱስ ደጋግሞ ዮሐንስ ወንጌል ላይ በጣም ብዙ አይተነዋል አይደል? ደጋግሞ የሚናገረው እኔ የመጣሁት የአባቴን ፈቃድ ላደርግ ነው፣ ሌላ ፈቃድ የእኔ የሆነ የለኝም፣ ራሱን ደስ አላሰኝም ይላል። ኦኬ፣ ለአባቱ ፈቃድ አልፎ ነው የተሰጠው። ስለዚህ እዚህ ጋር ከእግዚአብሔር ፈቃድ ውጪ ብላ ጠጣ፣ በቃ ራስን ኢንዲፔንደንት በራስህ ሂድ። the lust of the flesh። የሚቀጥለው ደግሞ ራስን ወርወር፣ ራስን ግደል። አንተ ራስን እኮ ብትገድል የሚያድንሃል፣ ምክንያቱም መላእክት ለአንተ ተቀምጠዋል። ምንድን ነው ይሄ? እንደሱ ብታደርግ ከዚህ ከፍታ ተራራ ላይ ራስን በሚያስደንቅ ሁኔታ ብትገድልና እንደገና ሕያው ሆነ መላእክቶች ሲያነሱት አቤት ክብር! በቃ ያንተን ቤተክርስቲያን መምጣት የማይፈልግ ሰው፣ አንተን እንዲች መንካት የማይፈልግ ሰው አይኖርም በምድር ላይ። ምንድን ነው ይሄ? the pride of life። ገባችሁ? ይሄን ብታደርግ በሰው ሁሉ ዘንድ የታወቅ ትሆናለህ። ከዛ በኋላ ማንም ካንተ ጋር አይደመርም። ያንተ ስም ሲነሳ ገና ክፍል ውስጥ ስትገባ አዳሚ ሁሉ ይንቀጠቀጣል። ለምን? ካንተ ጋር ማች የሚያረጋ አይኖርም። ይኸው ቃሉ እግር በድንጋይ እንዳይሰናከል በእጆቻቸው ያነሱ ዘንድ መላእክቱ ስላንተ ያዝልሃል። ወርውረው። እግዚአብሔር ያንተ ታዛዥ አይደል? ይይዛሃል። እግዚአብሔር የኛ ተላላኪ አይደለም። ስለውን እንኳን ቃሉን ፈራዋል። እግዚአብሔር ወገኖች ትልቅ አምላክ ነው። የሚያስፈራ አምላክ በምድር ላይ የሚያስፈራ ምንም ነገር የለም ከእግዚአብሔር በላይ። ኦኬ፣ ሶስተኛው የተፈተነበት ምንድን ነው? ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ። the lust of the eye። ገባችሁ? ቢያስቀመጠው ተራራዊ ካን ኢማጂን አይደለ? ቃሉ ላይም ሁሉ ነገር እንዲያደርገው በቃ ይሄን እሰጥሃለሁ፣ ይሄን እሰጥሃለሁ። ለኛ ቀላል ሊመስል ይችላል። ይሄ እሰጥሃለሁ ከባድ ፈተና ነው። እዚህ ጋር ምን እያለ ነው? ክሮስ ምናምን መከራ ምናምን አስወግድ። ኢንዲፔንደንቱ ደስ ያለን በጣም ሌክዠሪየስ ላይፍ እንድትኖር አደርግሃለሁ። the only thing ለኔ just በቃ ከባድ ፈተና ነው ወገኖቼ። the lust of the eyes በጣም ከባድ ነው ወገኖቼ፣ በጣም ከባድ ነው። ያለበትን ቦታ ደግሞ እዚህ ጋር የሚጠብቀውን ጽዋና እዚህ ግን ያለ መስቀል እንካ ሲባል እዚህ ላይ ማስተዋል ያለብን ጌታ ኢየሱስ ያሸነፈው በእግዚአብሔር ቃል ብቻ ነው። ጌታ ኢየሱስ ሰይጣንን እዚህ ጋር ያሸነፈው በእግዚአብሔርነቱ አይደለም፣ በሰውነቱ እኛን መስሎ ነው። ምክንያቱም የቆመለት እውነት ለኔ ነው። እዚህ ጋር ያሸነፈው በእግዚአብሔር ቃል ነው እንጂ አታውቅም እንደ እኔ እግዚአብሔር ልጅ እንደሆንኩ ብሎ በእግዚአብሔር ልጅነቱ ተገልጦ አይደለም። ይሄ ትልቅ ተስፋ ነው ለኛ አይደል ወገኖች? ስለዚህ ክርስትና ማለት ይሄ ድል በነሳው ህይወት ውስጥ አምላክ ውስጥ መኖር፣ በሱ ተስፋ ማድረግ፣ አይናችንን በሱ ላይ ፊክስ ማድረግ። በሱ ላይ ፊክስ ማድረግ ማለት በተለይ መስቀሉን፣ ትንሣኤውን፣ ማንነቱን፣ ህይወቱን ቤት ማን ይረዳናል? የእግዚአብሔር ቃል። እሺ፣ ስለዚህ ዛሬም መልእክቴን ስጨርስ እናንተን ኢንካሬጅ ላረጋችሁ የምፈልገው ራሴን ዛሬም ኢንካሬጅ እስክሞት ድረስ ራሴን ኢንካሬጅ ማድረግበት ከእግዚአብሔር ቃል ውጪ እድል ፈንታ የለሽም እላታለሁ ነፍሴ። ጠዋት ስትነሳ እንቅልፍ ሲያምራት ሁሉ ነገር መጸሎቱ ምኑ ይቅርብኝ ስትል ከእግዚአብሔር ቃል ሌላ የለም በዚህ ምድር ላይ። እሺ ወገኖቼ፣ ስለዚህ ክርስትና ማለት ይሄ ድል የነሳው ክብር ለስሙ ይሁን ለዘላለም። በምድረ በዳ በጋርደን ውስጥ አይደለም፣ በጣም በተስተካከለ አትክልት ቦታ እግዚአብሔር ባለበት አይደለም።
ሰይጣን ባለበት በምድረ በዳ ውስጥ ድል የነሳውን አምላክ ይዘን ወገኖቼ የምናሸንፍበት የእግዚአብሔርን ቃል በማወቅ እግዚአብሔር ቃል ደግሞ ስናውቅ እምነት ይጨምርልናል። ክብር ለስሙ ይሁን ለዘላለም። እምነት ካለዛ የለችም። ይሄ አንድ ቀን አምኛለሁ ይኖራል የሚባል ነገር የለም ወገኖቼ። አደራ ኦኬ፣ አደራ። ትናንት ያመንበት ትናንት የተቀበልነው ጸጋ ከትናንት ጋር አልፏል። ዛሬ አዲስ ነው። ለዛሬ እምነት ለዛሬ ጸጋ ያስፈልጋል። ኦኬ። ስለዚህ ሾርት ካት ሲመጣልን እምቢ የምንልበት አቅም አለን። አቅሙ ሁሉ ከየት ነው የሚገኘው? ከዚሁ ከእውነቱና ከጸጋው። ስለዚህ በአይናችን በጆሮአችን የሚገባውን ነገር ፊልተር የሚያደርግ ፓወር ያለው ነገር ውስጣችን አለ ማለት ነው። እግዚአብሔር ቃል ገባችኋል? ስለዚህ ፊልተር የሚያዝ ሾርት ካት ሲያመጣልን መደሰት ትፈልጋለህ? ሴክሹዋል ዲዛይር አለ፣ እግዚአብሔር እኮ የሰጠህ ነው። ምንም እግዚአብሔር በፍጹም አንተ ሊጠይቅህ አይችልም። በቃ በዚህ ተደሰት ምናምን ሾርት ካት ሲያመጣ ቃሉ ነው ይላል። ለምን? የሚሞላበት ነገር አለ፣ የሚያየው ነገር አለ። ሰው የሚያየው በመንፈሳዊ አይኖቹ በእነዚህ ተይዘዋል። ኦኬ። ከዛ ደግሞ ከኃጢአት ይልቅ እግዚአብሔርን መውደድ። በዚህ ውስጥ ስንኖር ወገኖቼ ህይወታችን በኃጢአት ማርክ የተደረገ አይሆንም። በኃጢአት ተናቅፈን እንወድቃለን። የስ እግዚአብሔር ቃል እንደሚነግረን ከዚህ ዓለም እስክንሄድ ድረስ ግን ሁልጊዜ እንደሚለው እግዚአብሔር ቃል እኔ ሳይሆን እግዚአብሔር ቃል እንደሚለው ተደላድሎ ክርስቲያን ግን በኃጢአት ውስጥ ኑሮ አይኖርም። ክርስቲያን ማለት በውስጡ ኃይል አለው። ኦኬ። ግን ኃይሉ ዊል ፓወር ሳይሆን አምልኮ ደግሞ የሚባለው ይሄ ሁልጊዜ እንደምንነጋገረው ጌታ ኢየሱስ ወደድኩ፣ ካንተ በስተቀር የማስበው የለም፣ ያንተ ፍቅር አናወዘኝ፣ ምን አዘዘኝ፣ ምን አረገኝ። እሱ ምን አይነት መዝሙር እንደሆነ እኔ አላውቅም። ክርስቶስን መውደድ ማለት ወገኖቼ ቃሉ ውስጥ እየገባን ፈቃዱን ማድረግ። ዛሬ ላለሁባት እዚች ጋር ለቆምኩባት ፈቃድ ምንድናት? አምላክ ሆይ እርዳኝ። ስለዚህ ክርስቲያን ማለት ሁልጊዜ ባትል ውስጥ ነው ያለው፣ ጦርነት ውስጥ ገባችሁ? ቬኬሽን የሚባል ነገር የለም በክርስትና። ጌታ ኢየሱስ ምን አለ? ዮሐንስ 16:33 ላይ በእኔ ሰላም እንዲኖራችሁ ይህን ነግሬያችኋለሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ። ለምን? እኔ ዓለምን አሸንፌዋለሁ። ክብር ለእግዚአብሔር ይሁን። አሜን። በዚህ የዛሬ መልእክቴን ጨርሳለሁ። እንደ ጌታ ፈቃድ ጌታ እንደወደደ ሌላ ጊዜ ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። ዛሬ ግን ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ደህና ቆዩ።